ሰላም ብያለሁ የጀማ እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ስትገቡ ማለት ነው ቤተሰብ። እና እንግዲህ ስለ ዩቲዩበሮች እንደው አንዳንድ ነገር ግርም ያለኝ ነገር ስላለ እሱን አንዳንድ ነገር እናወራበታለን ማለት ነው። እሱን እንግዲህ ዛሬ የመጡበት በነገራችን ላይ እነ ናሂን እከታተላቸዋለሁ፣ ግን በእነሱ ቪዲዮ መስራት አልፈልግም። እውነት ለመናገር በጣም አብዝተውታል። ምክንያቱም የሚሰሩት ሁሉ ነገር ፕራንክ ነው። እኛን ያልሆነ ነገር እያናገሩ ማለት ነው። ያልሆነ ኮመንት እየኮመትን ተነጋግረው ነው። እውነቴን ነው የምላችሁ። ውብዬም ሆነ እሱ ተነጋግረውን ነገር ግን በጣም የገረመኝ ነገር ላይቭ ላይ ቲክቶክ ላይ መስቀልክን አውልቅና መሬት ላይ አስቀምጠው ምናምን እያሉት ፈጣሪ ሆይ ትዕግስቱን ስጠኝ ማለት ነው። እና በእርግጥ ሰው ነው ያመጣለት ያንን መስቀል ማለት ነው። ያንን መስቀል ሰው ነው ያመጣለት ማስታወሻ እና መስቀልክን አውልቀህ አስቀምጠው መሬት ላይ ምናምን ይሉታል ቲክቶክ ላይ ማለት ነው። በነገራችን ላይ ቲክቶክ ላይ በጣም ብዙሃኖች እብድ ናቸው ያሉት። እውነት ለመናገር እብድ አይገዛቸውም። እንደፈለጉ ይናገራሉ። የፈለጉትን ዘርን ከዘር ሃይማኖትን ከሃይማኖት ያባላሉ። እንደፈለጉ ነው የሚሆኑት። ምክንያቱም ቲክቶክ ላይ ያው ህጉ እንደ ዩቲዩብ አይደለም። ዩቲዩብ ደስ የሚለው ነገር ህጉ በጣም ደስ ይላል። እንደዚህ መረቦችን አያስተናግድም። ቲክቶክ ላይ ግን ዝም ብሎ መረቦችንም ተሳዳቢዎችንም ምናምን ስለሚያስተናግድ ያስጠላል ማለት ነው። እና ላይቭ ላይ ገብቶ ምናምን ነገር እንግዲህ ሌላ እምነት ተከታዮች ናቸው። መስቀልክን አውልቅና መሬት ላይ አስቀምጠው ሲሉት መሬት ላይ ያስቀመጠው ፈጣሪ ሆይ ትዕግስቱን ስጠኝ። እኔ በነገራችን ላይ በጣም አወደው ነበር ናሂን በፊት በተለይ ውብዬ እንደመጣች ምናምን በቃ ለሴት ልጅ ያለው ክብር ምናምን ወይኔ ታድላ ከስደት ተመልሳችሁ እንደዚህ አይነት ባል ይስጣችሁ ምናምን እል ነበር። የእውነት ግን አሁን የሆነ የሚሰሩት ሁሉ በጣም ምንም አይጣፍጠኝም። አስባችሁታል? ምንም መሃል ላይ በጣም ጥሩ ነበረ። በተለይ ደግሞ የሆነ ሰዓት እንደወደው ያደረገኝ ይቺ እኔ ሰራተኛቸው የት እንዳደረጓት አላውቅም። በጣም ምርጥ የሆነች ልጅ ነበረች ሰራተኛቸው። እሷም እንግዲህ የት እንደገባች ቪዲዮም ሰርታ አታውቅም፣ ምንም ሰርታ አታውቅም ማለት ነው። ምን እንዳደረጉት እንግዲህ ቻናሏም 40 ምናምን ሺህ ሰብስክራይብ ገብቶ ነበረ። እሱን ቻናል ይሽጡት አይሽጡት የምናውቀው ጉዳይ የለም። እሷም የለችም ማለት ነው። ይቺ ወልዳለች ማለት ነው ሚስትየዋ። ግን ወልዳ ራሱ እንደራስ ራሱ ተሰፍራ አልተቀመጠችም። ይሄ ግን ይገርማል። እናንተ ኢትዮጵያ ያሉ ዩቲዩበሮች አሁን እቺ ራሱ የምታራሱ አስባችሁታል? ወልዳለች ግን እንደወለደ ሰው አይደለም የሆነች ያለችው እቺ ራሱ ሩታ ራሱ ማለት ነው። ፈጣሪ ሆይ ትዕግስቱን ስጠኝ። ኧረ ምን ጉድ ነው! ወይኔ በስመአብ የመጨረሻው ዘመን ደርሰናል ማለት ነው። እና ብቻ አሁን ሩታ ተብዬዋ በጣም ትገርማለች። እና ምን ልላችሁ ፈልጌ ነው ሚስትየዋ ወልዳለች። የት እንደሄደችም አናውቅም። ይቺ ቆንጂት ማለት ነው። ቆንጂት የምትባለዋ ልጅ በጣም ምርጥ ልጅ ናት። እኔ በጣም ነበር የምትመቸኝ። ወይኔ በተለይ የምትሰራው ፕራንክ በስመአብ ወልድ በጣም ደስ የሚለኝ ማርያምን። እና ምን ልላችሁ ፈልጌ ነው ወገንታት ምን አይነት ማለት ለኛ ይሄ ምንድነው የሚያስተምረው? ምንም የሚሰሩት ነገር የሚያስተምር አይደለም። ምንም የሚል አይደለም። በጣም የሚያስተምሩ ነው የሚያስተምሩት እውነት ለመናገር እና እኔ በጣም ነው ያዘንኩት ባየሁት ነገር በጣም አዝኛለሁ። በዚህ ልክ መሆን የለበትም እውነት ለመናገር ማርያምን። እንዴ እስከመቼ ድረስ ነው እንደዚህ? ኧረ ተው ወገን ተው ግን የት እያመራን ነው? እኔ በጣም ነው የደበረኝ እውነት ለመናገር። እሱን ቪዲዮ ሳይ ቲክታክ ላይ ነበር ያየሁትና በጣም ደበረኝ። በነገራችን ላይ ቆይቷል ትንሽ ግን ቪዲዮ ስላለው እያልኩ አላደረሰኝ አለ። እኔ ደግሞ እንደምታውቁት ብዙውን ጊዜ ፎከስ ማድረገው እንትን ላይ ነው። ላይቭ ላይ ፎከስ አደርጋለሁ ቪዲዮ ስለማይታይ ማለት ነው። ወይኔ እንቅልፌ መጣ። ስንት ስራ እያለኝ ገና ጉድ በል ጎንደር። ስለዚህ እናንተ ምን ትላላችሁ? ስለነዚህ ዩቲዩበሮች እናንተ ምን ሀሳብ ትሰጣላችሁ? ምን ያስተምራል? ለኛ ለምሳሌ ለስደተኞችም ለዩቲዩበሮችም ምንድነው የሚያስተምረው? ይሄን ነው የምላችሁ። ምንም እኮ አንድ የሚጣፍጥ ነገር የላችሁም እውነት ለመናገር። ስለዚህ ይሄ ነገር እናንተ አግባብ ነው ብላችሁ ታስባላችሁ ወይስ አታስቡም? ጥያቄ ልጠይቃችሁ። የምሬን ነው የምላችሁ። በጣም ነው በቃ የሚሰሩት ስራ ምናምን ወርደው ለሰው አያስተምር ለምን አያስተምር ዝም ብሎ በቃ በዘፈቀደ ቪዲዮ በእርግጠኛ የምናይላቸዋለን ምናምን ነገር። ስለዚህ ስለምናይ ይመስለኛል አንዳንዴ እንደዚህ የሚያደርጉ እውነት ለመናገር። እና ይሄ ነው ያለው ነገር። ስለዚህ እናንተም ሄዱበት እንሂድበት። ምንድነው እንዴ? በጣም ነው ያበዙት። በጣም በቃ የሚሰሩት ነገር ሁሉ በጣም የሚደብር ነገር ነው የሚሰሩት። እና ይሄ ነገር አግባብ ነው ብላችሁ ታስባላችሁ ወይስ አታስቡም? እውነቴን ነው የምላችሁ። እንዴ ምን አስበው ነው ግን? እና ውዶቼ ባሮቼ
ፍቅሮቼ ማለት ነው። በተረፈ ያለው ነገር ይሄ ነው። እኔ ቪዲዮ እኮ ስሪ ስሪ ይለኛል ማርያም ቪዲዮ ስሰራ የሆነ እንቅልፍ ነው የሚለኝ ለምን እንደሆነ አላውቅም። አውዝ ቢላ ምሸይጣን ይላል። ኧረ እውነቱን ነው ለካ ወዶ አይደለምና ቤተሰቦችን ለማንኛውም ይበቃኛል። ልውጣላችሁ ቪዲዮዬን እያያችሁት አይደለም። ልሽ ቪዲዮዬን የማታዩበትን መንገድ መናገር አለባችሁ። ከመሬት ተነሳችሁ ቪዲዮ ባይዘዌ ሰው ስላለ ነው ድምጽ የቀነስኩት። ይሰማል አይሰማም አላውቅም። እና ያው ያለው ነገር ይሄ ነው። ሰላማችሁ ብዝት ይበልልኝ ውዶቼ፣ ማሮቼ፣ ግልቦቼ፣ ፍቅሮቼ ከልብ ነው የማመሰግነው። ቴንኪው ቬሪ ማች ልላችኋለሁ። ለማንኛውም እና ያለው ነገር ይሄ ነው። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ኢትዮጵያስ እናቴ አሁንስ በጣም ከባድ ነው ያለው ነገር። ስለ ኢትዮጵያ ማውራት አቅቶኛል። የሰይጣን መንግስት እንደው ምን አለ ቢወርድልን። የምሬ ነው የምላችሁ። እነዚህ እንትኖች ምንድን ነበሩ? የምን አይደለም ወይኔ ሌላ ሀገር ዜጋዎች እንደኛ መጥፎ መንግስት የነበራቸው እነሱ ይኸው ወረደላቸው። አሁን እግዚአብሔር ይመስገን መንግስታቸው ጥሩ ነው እየተባለ ነው። ስለዚህ የኛ ራሱ እግዚአብሔር አምላክ ይሄን ሰውዬ መጠጥ ያርገው። እውነት በጣም ከባድ ነው ያለው ነገር። ምን እንደምል አላውቅም። ማርያምን ወገን እያለቀ ነው። ስለዚህ ይሄ ነው ያለው ነገር እና ለማንኛውም ሰላማችሁ ብዝት ይበልልኝ፣ ትረፍረፍ ይበልልኝ። ሁላችሁንም ከልብ ነው የምናመሰግነው። አማን ነው ያሉ ነው። እነዚህ ደግሞ ዛሬ በጠዋት ነው የተነሱ። በዚህ ሰዓት እኮ ተኝተው ነበረ ጋይስ። ስማሙት